ሰላም ተማሪዎች እንዴት ናችሁ? ከባለፈው የቀጠለ የ9ኛ ክፍል ቻፕተር 2 ላይ የወጡ የማትሪክ ጥያቄዎችን ከነማብራሪያቸው እንሰራለን ማለት ነው። What is the value of x in the equation square root of 125 the power of x ሲባዛ 5 the power of 2x minus 1 እኩል ይሆናል 25 the power of 3x plus 1 ነው የሚለው። ይህን ጥያቄ ለመስራት በመጀመሪያ ማድረግ ያለብን ቤዛቸውን ተመሳሳይ ማድረግ ነው። ስለዚህ የሁለቱን ቤዝ ተመሳሳይ ለማድረግ በመጀመሪያ ከስኩዌር ሩት ውስጥ ይህንን ቁጥር ማውጣት አለብን አይደል? 2x minus 1 equals 25 the power of 3x plus 1 ነው የሚለው። ስለዚህ ይህን ኤክስፕሬሽን ሙሉ ከስኩዌር ሩት ውስጥ ለማውጣት ምንድን ነው የምናደርገው? በቀላሉ ስኩዌር ማድረግ ነው አይደል? both sides ስኩዌር ማድረግ። ሁለቱንም ሳይድ ስኩዌር ስናደርገው ስንት ይመጣል? ይሄ ይወጣል 125 the power of x 5 the power of 2x minus 1 ሆኖ ይወጣል። ይሄኛው ደግሞ 25 the power of 3x plus 1 the whole power of 2 ይሆናል ማለት ነው። ኦኬ፣ ስለዚህ አሁን ቤዛቸውን ወደ ማመሳሰል መሄድ እንችላለን። 125ን in terms of exponent ስንጽፈው 125ን ስንት ነው የሚሆነው? 125ን in terms of exponent ከጻፍነው 5 ሲባዛ በ5 ሲባዛ በ5 ይሆንና ምን ይሆናል? 5 the power of 3 ይሆናል አይደል? ስለዚህ በ125 ቦታ 5 the power of 3 መተካት እንችላለን ማለት ነው። 5 the power of 3 x ማለት ነው። ምክንያቱም x ኦልሬዲ ኤግዚስት የምታደርግ ኤክስፖኔንት ስለሆነች ማለት ነው። ኦኬ፣ ወይንም 5 the power of 3 the whole power of x እንደማለት ነው። ከዛ 5 the power of 2x minus 1 equals አሁን ደግሞ 25ን ደግሞ በፓወር መጻፍ እንችላለን አይደል? 5 ሲባዛ በ5 25 ነው። 5 the power of 2 ማለት ነው። ስለዚህ 5 the power of 2 the whole power of 3x plus 1 the power of 2 እንደማለት ነው። ሙሉ ኤክስፕሬሽኑን ማለት ነው። ሙሉ ኤክስፕሬሽኑን ስንሰራው እንደዛ ነው አይደለ? ስለዚህ 5 the power of 3 the whole power of x ማለት 5 the power of 3x ማለት ነው አይደለ? እዚህ ጋር አንድ ሩል ማየት እንችላለን። a the power of m the whole power of n ማለት a the power of mn ማለት ነው። ይቺን ሩል እንይዝና እዚች ጋር 5 the power of 3 the whole power of x 5 the power of 3 the whole power of x የሚለው 5 the power of 3x ይሆናል ማለት ነው። times 5 the power of 2x minus 1 is equals to ይሄ ደግሞ በቅድሙ ሩል መሰረት 3x plus 1 times 2 እናደርጋለን አይደል? እዚች ጋር እነዚህን እናበዛቸዋለን በዚህኛው ሩል መሰረት። so 5 the power of 2 the whole power of 2 times 3x plus 1 so 3x ሲባዛ በ2 is 6x plus 2 ሲባዛ በ1 ደግሞ is 2 6x plus 2 ነው ማለት ነው። so 5 the power of 3x 5 the power of 2x minus 1 equals 5 the power of አሁንም በቅድሙ ሩል መሰረት ይችኛዋ ሁለትም ደግሞ ድጋሚ ይሄንን ታበዛለች። so 2 times 6 is 12x plus 2 times 2 is 4 ስለዚህ አሁን ፓወራችን ደሴም ሆኗል። ኦኬ፣ ፓወራችን ቤዛችን ደሴም ሆኗል። ቤዛችን ደሴም ሆኗል። so ቤዛችን ደሴም ከሆነ we can just take the power ማለት ነው። so 5 ቤዛችን ነው። ስለዚህ እነዚህ ማውጣት እንችላለን ነው ሶስቱንም። ቤዛቸው አንድ አይነት ስለሆነ ፓወራቸውን ብቻ እንወስዳለን። 3x plus 2x minus 1 equals 12x plus 4 ፓወራቸውን ብቻ ነጥለን አወጣን። ይቺንና ይቺን ማለት ነው።
ከዚህ ጋር ሲደመር ያለበት ምክንያት ደግሞ 3x plus 2x minus 1 ያለበት reason we have a rule a is the power of m times a is the power of n is equals to a is the power of m plus n. So በዚህ ሩል መሰረት ቺኛዋን 3x plus 2x minus 1 አረግን እኩል ይሆናል ደግሞ ያው አለን ኦሬዲ ኦኬ that 12x plus 4 ይሆናል ማለት ነው። ኦኬ ሶ ላይክ ተርም ስንሰበስብ 2x plus 3x is 5x ነው minus 12x ይሆናል። 12x ወደዚህ ስትሻገር ኔጌቲቭ ትሆናለች እኩል ይሆናል 4 ሲደመር 1 ይሆናል ምክንያቱም ኔጌቲቭ 1 ወደዚህ ስትመጣ ስንት ሆናለች 1 ፖዚቲቭ 1 ስለምትሆን ማለት ነው። so 5 minus 12x ስንሰራው it's minus 7 x is equals to 5 over 7 over minus 7 እናደርጋ over minus 7 over minus 7 because x ብቻዋን መቅረት ስላለባት ማለት ነው። ስለዚህ መልሳችን ምን ሆነ it's going to be x is equals to negative 5 over 7 ኔጌቲቭ 5 over 7 ይሆናል መልሳችን ማለት ነው። ስለዚህ ወደ ቹዛችን ተመልሰን what is the value of x ለሚለው ጥያቄ አንሰር ማለት ነው። ቀጣዩን ጥያቄ ስንመለከት ደግሞ የአብሶሉት ቫልዩ ጥያቄ እናገኛለን። ስለዚህ the solution set of the equation 3 absolute value 2x minus 4 is equals to 6 minus 2 absolute value 1 minus 5x is ይህንን ጥያቄ ለመመለስ መጀመሪያ የአብሶሉት ቫልዩዎቹን ክሪቲካል ፖይንት ማግኘት አለብን። step 1 is find critical points. Critical points of the absolute values. absolute value ውስጥ ያሉት 2x minus 4 እና 2x minus 4 እና 1 minus 5x ናቸው። ስለዚህ የእነሱን ክሪቲካል ፖይንት ማግኘት ግዴታ ነው መጀመሪያ። ሶ ክሪቲካል ፖይንት ማለት አንድን ኢኩዌሽን ወስደን ኢኳልስ ቱ 0 ማድረግ ማለት ነው። ስለዚህ የመጀመሪያው 2x minus 4 ነው አይደለ? absolute value ውስጥ ያለው ይሄ ስለሆነ ማለት ነው ኢኳልስ 0 and the second one ደግሞ 1 minus 5x is equals to 0 ማድረግ ነው። ክሪቲካል ፖይንት መፈለግ ማለት እቺ ስለሆነች የአብሶሉት ቫልዩ ውስጥ ያሉትን ሁለቱንም አጥተን ክሪቲካል ፖይንት እንፈልጋለን። this becomes 2x is equals to 4 and this becomes 1 is equals to 5x. so hey x is equals to ስንት ሆነ? over 2 ስናደርገው x is equals to 2 ሆነ። ይሄ ደግሞ over 5 ስናደርግ x is equals to 1 over 5 ሆነ ማለት ነው። so we have found our critical points ማለት ነው። okay we have found our critical points. x is equals to 2 and x is equals to 1 over 5 are our two critical points for this absolute value equation ማለት ነው። so critical pointአችንን በዚህ መልኩ ካገኘን በኋላ we divide the number line using the critical points ያገኘነውን critical pointዎች ተጠቅመን እነዚህ ሁለቱን ማለት ነው አንደኛ ሁለተኛ እነዚህ ሁለቱን ተጠቅመን ምን እናደርጋለን? we divide the number line using the critical points. okay so our critical points are ማን ናቸው? 2 እና 1 over 5 ናቸው። ነገር ግን አሁን we have to have number line ready for this. okay we have 0 here, we have 1 here, 2 3
-1 -2 -3 እዚህ ጋር አለ ራይት። ስለዚህ 2 ያለችው እዚህ ጋር ነው። ኦኬ 2 ያለችው እዚህ ጋር ነው። 1/5 ደግሞ የቱ ጋር ነው ያለችው? ኦኬ 1/5 ደግሞ እዚህ አካባቢ ነች ራይት። 1/5 0.2 ስለሆነች ማለት ነው። 1/5 ማለት ስናካፍለው በዴሲማል 0.5 ይሆናል። ሶ ዲስ ኢዝ 0.5 ወይንም 0.2 ማለት ነው። 0.2 ወይንም 1/5 ነምበር ላይናችን ላይ እዚህ አካባቢ ትሆናለች ማለት ነው። ከኔጌቲቭ ኢንፊኒቲ ከዚህ ጀምሮ ከኔጌቲቭ ኢንፊኒቲ እስከ 1/5 ድረስ ያለው አለ። ኦኬ ሁለተኛ ደግሞ ከ1/5 ደግሞ እስከ 2 ድረስ ያለው አለ። ከ1/5 እስከ 2 ድረስ አለ። ኤንድ የመጨረሻው ደግሞ ከ2 ደግሞ ወደዚህ ስንሄድ ደግሞ ያለው አለ። ኦኬ ከ2 ወደዚህ ስንሄድ ኢንፊኒቲ ነው አይደል? ፖዚቲቭ ኢንፊኒቲ ከ2 እስከ ፖዚቲቭ ኢንፊኒቲ ድረስ አለን ማለት ነው። ኦኬ ሶ ይህንን ቴብል ሰርተን ቫሊዎቻችንን ቼክ ማድረግ ነው ቀጣዩ ስቴፕ ማለት ነው። ዲስ ኢዝ ስቴፕ 2። ስቴፕ 2 ነው ይሄኛው። የመጨረሻው ስቴፕ 3 ደግሞ ቴብል ማዘጋጀት ነው። ኦኬ Okay, so we have case 1, case 2, and case 3, right? So we have 2x minus 4 የመጀመሪያው አብሶሉት ቫልዩ ኢኩዌሽናችን ነው። ሁለተኛው ደግሞ 1 minus 5x የሚለው ነው ማለት ነው። ስለዚህ we have 3 cases። ሶስቱ ኬዞቻችን እነማን ናቸው? ቅድም ያየናቸው ከኔጌቲቭ ኢንፊኒቲ እስከ 1/5 ከ1/5 እስከ 2 and ከ2 ደግሞ እስከ ፖዚቲቭ ኢንፊኒቲ ድረስ ያሉት ናቸው። ሶስቱ ኬዞቻችን እነዚህ ናቸው። ስለዚህ 2x minus 4 በመጀመሪያው ኬዝ ወይንም በኬዝ 1 ማለት ነው። በኬዝ 1 which is እነዚህን ሌብል እናደርጋቸው ከኔጌቲቭ ኢንፊኒቲ እስከ 1/5 ኬስ 2 ደግሞ ከ1/5 እስከ 2 ኬስ 3 ደግሞ ከ2 እስከ ፖዚቲቭ ኢንፊኒቲ። ስለዚህ እነዚህን ሌብል ካረግን ቼክ ማድረግ እንችላለን። አሁን ቼክ ማድረግ እንችላለን። ስለዚህ አብሶሉት ቫልዩ ኦፍ 2x minus 4 ከኔጌቲቭ ኢንፊኒቲ እስከ 1/5 ያሉ ቁጥሮችን ኤክስ ቦታ ላይ ብንተካ ስንት ይመጣል ቫልዩ? ወይንም ፖዚቲቭ ቫልዩ ይመጣል ወይስ ኔጌቲቭ ቫልዩ ይመጣል የሚለው ነው ቼክ የምናደርገው። ኦኬ ሶ አብሶሉት ቫልዩ ኦፍ 2x minus 4 ከኔጌቲቭ ኢንፊኒቲ እስከ 1/5 አንድ ቁጥር መተካት እንችላለን። ለምሳሌ ኔጌቲቭ 1 ይሄ ነምበር ላይናችን ጋር ከተመለስን ኔጌቲቭ 1 ከኔጌቲቭ ኢንፊኒቲ እስከ 1/5 የሚለውን ታካትታለች አይደል? ሶ -1 እንተካ። -1 ስንተካ 2 times -1 -4 ይሆናል which is -2 -4 ይሆናል which is -6 ኔጌቲቭ ነው አይደል? ኔጌቲቭ ነው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ 1/5 ድረስ
ዲስ ኢኩዌዥን ኔጌቲቭ ነው የሚሆነው ማለት ነው። ሶ በኔጌቲቭ ነው የምናበዛው ራይት። 2x ማይነስ 4ን ሙሉን በኔጌቲቭ እናበዛዋል። ሶ ይህን በኔጌቲቭ ስናበዛው ምን ሆነ ማለት ነው? becomes minus 2x plus 4 ሆነ ማለት ነው። ሶ ኬዝ 1 ላይ minus 2x plus 4 ነው የሚሆነው this equation። ኬዝ 2 ላይም ተመሳሳይ ነው። ኬዝ 2 ላይም ተመሳሳይ ነው። በተመሳሳይ መንገድ ከ1/5 እስከ 2 ድረስ ይሄ ኢኩዌሽን ምን ይሆናል? ከ1/5 እስከ 2 ያለ አንድ ቁጥር ዝም ብለን ካየን 1 አለ ለምሳሌ። ሶ አንድ እንተካ ኢኩዌሽኑ ላይ 2x minus 4 የሚለው አብሶሉት ቫልዩ ላይ አንድ እንተካ x ላይ ማለት ነው። 2 ሲባዛ በ1 minus 4 2 minus 4 ማለት ነው። ኢዝ -2 ነው። -2 ነው። ስለዚህ ኔጌቲቭ ነው ማለት ነው። አሁንም በኔጌቲቭ ነው እንደ ቅድሙ የምናበዛው። ተመሳሳይ ቫልዩ ነው የምናገኘው በኔጌቲቭ ስናበዛ 2x plus 4። ኦኬ ፋይናሊ ደግሞ ኬስ 3 ላይ ከ2 እስከ ፖዚቲቭ ኢንፊኒቲ ሲሆን ይሄ ቫልዩ ምን ይሆናል? ከ2 እስከ ፖዚቲቭ ኢንፊኒቲ 3ን መውሰድ እንችላለን ለምሳሌ። ኦኬ 2x minus 4 ውስጥ 3ን እንተካ 2 ሲባዛ በ3 minus 4 which is 2 ሲባዛ በ3 6 minus 4 ነው which is 2 ፖዚቲቭ ነው አይደል? ፖዚቲቭ ነው። ስለዚህ ቫልዩአችን ምን ይሆናል ማለት ነው? ፖዚቲቭ ይሆናል። 2x minus 4 ይሆናል ማለት ነው። አይቀየርም። ኦኬ 2x minus 4 ይሆናል። ለምንድነው 2x minus 4 የሚሆነው? 2x minus 4 ይሄ በፖዚቲቭ ነው የምናበዛው 2x minus which makes it 2x minus 4 ራሱ ነው የሚሰጠን ማለት ነው። ኦኬ ስለዚህ ኬዝ 1 ኬዝ 2 ኬዝ 3 የመጀመሪያውን አብሶሉት ቫልዩ በዚህ ጨረስን። የሁለተኛው አብሶሉት ቫልዩን ደግሞ በተመሳሳይ መንገድ እንየው። ከኔጌቲቭ ኢንፊኒቲ ጀምሮ እስከ 1/5 ድረስ ይሄ ኢኩዌሽን ምን ይሆናል? ሶ 1 minus 5x ሚሊዮን ከኔጌቲቭ ኢንፊኒቲ እስከ 1/5 ድረስ ኔጌቲቭ 1 መተካት እንችላለን። 1 minus 5 times ኔጌቲቭ 1 በኤክስ ቦታ ስንተካ ስንት ሆነ? 1 minus 5 ነው የሚሆነው ቢኮዝ ኔጌቲቭ 1 ሲባዛ በ5 ኢዝ ኔጌቲቭ 5 ስለሆነ ማለት ነው። ሶ 1 plus 5 ይሆናል አይደል? ቢኮዝ ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ። መልሳችን 6 ሆነ። ፖዚቲቭ ነው ማለት ነው። ስለዚህ ራሱ ነው አይቀየርም። ፖዚቲቭ ከሆነ 1 minus 5x እንደሆነ ነው የሚቀረው። 1 minus 5x። ኦኬ ኬስ 2 ደግሞ ነው። ኬስ 2 ስናየው ከ1/5 እስከ 2 ባለው ሬንጅ ውስጥ ይሄ ኢኩዌሽን ምን ይሆናል? አሁንም ማንን እንተካ? አንድን መውሰድ እንችላለን። 1 ስንተካ 1 minus 5x በሚለው ቦታ 1 ስንተካ 1 minus 5 times 1 which makes it 1 minus 5 which is minus 4. So it's negative ቁጥር ነው የመጣው። ስለዚህ the whole thing በኔጌቲቭ መባዛት አለበት ማለት ነው። this thing በኔጌቲቭ ሲባዛ it is minus 1 minus 5 x ይሆናል which makes it minus 1 plus 5 x ይሆናል። ማይነስ ሲባዛ በፖዚቲቭ it's minus and minus ሲባዛ በኔጌቲቭ ደግሞ it is positive ማለት ነው። so minus 1 plus 5x ይሆናል። ወደ መጨረሻው ኬዝ ደግሞ አሁን መሄድ እንችላለን። ኦኬ ኬዝ 3 ከ2 እስከ ፖዚቲቭ ኢንፊኒቲ ድረስ ይሄ ቫልዩ ምንድን ነው የሚሆነው? ሌትስ ቼክ 1 minus 5x ከ2 እስከ ፖዚቲቭ ኢንፊኒቲ ድረስ 3ን እንውሰደው ለምሳሌ 1 minus 5 into በኤክስ ቦታ 3ን እንውሰድ። so 1 minus 5 times 3 is
15 ኢዝ ማይነስ 14 ሶ ይሄ ኔጌቲቭ ቁጥር ነው። ስለዚህ አሁንም ይሄን በኔጌቲቭ ማብዛት አለብን ማለት ነው። ዲስ ዋን ተመሳሳይም ልክ እንደዚህ ነው። ሜክስ ኢት ማይነስ 1 ፕላስ 5 ኤክስ ይሆናል ማለት ነው። ኦኬ ሶ ዊ ሃቭ ኦል አወር 3 ኬዝስ። ስለዚህ ወደ ዋናው ኢኩዌዥናችን እንመለስና ለሶስቱም ኬዞች ካልኩሌት ማድረግ እንጀምራለን ማለት ነው፣ ትክክለኛውን መልስ ለማግኘት። ዋና ኢኩዌዥናችን ማለት የጀመርንበት ነው። ሶ እሱን መጀመሪያ እንጻፈው። 3 ታይምስ 2x ማይነስ 4 3 absolute value of minus 4 2x minus 4 equals 6 minus 2 6 minus 2 absolute value of 1 minus 5 x ነው የሚለው። ስለዚህ ኬዝ ዋንን እንመልከት። ለምሳሌ ኬዝ ዋን ኬዝ ዋን ላይ እዚህ ጋር ካየን ኬዝ ዋን የመጀመሪያው አብሶሉት ቫሊዩዋችን ኔጌቲቭ ሆኗል። ሁለተኛው ግን ራሱ ነው ፖዚቲቭ ነው ራሱ ነው። ሶ በዛ መሰረት እንተካ። ኬዝ ዋን ላይ 3 ኢንቱ ማይነስ 2x ፕላስ 4 ነው እናደርገው፣ ምክንያቱም ይሄ ኔጌቲቭ ሆኗል ኬዝ ዋን ላይ ማለት ነው። ስለዚህ ኢኳልስ 6 ማይነስ 2 ኢንቱ 1 ማይነስ 5x ግን አልተቀየረም። ስላልተቀየረ ራሱ እንጠቀማለን ማለት ነው። ስለዚህ 1 ማይነስ 5x ይሆናል ማለት ነው። መጨረሻ ላይ ስንሰራ x has to be an element of በዚህ ሬንጅ መሆን አለበት፣ አለበለዚያ ሶሉሽን ሴት ውስጥ አይካተትም ማለት ነው። መልሳችን አይሆንም ማለት ነው። እዚህ ውስጥ መሆን አለበት የመጣልን መልስ። ኦኬ ስለዚህ አሁን we solve for x በቀላሉ ኤክስን ሶልቭ ማድረግ ነው። 3 ሲባዛ ማይነስ 2 ማይነስ 6x ፕላስ 12 6 ማይነስ 2 ፕላስ 10 ኤክስ ይሆናል ማለት ነው። ይህንንም ስለምታበዛ ማለት ነው ሁለት። ሶ ማይነስ 6x ማይነስ 10x ቢኮዝ እዚህ ጋር 10x ወደዚህ ሲመጣ ኔጌቲቭ 10x ስለሚሆን ማለት ነው። ኳንስ 6 ማይነስ 2 ስንሰራው ስንት ሆነ? 4 ማይነስ 12 ምክንያቱም 12 ወደዚህ ሲሄድ አሁንም ከእኩል ይሆናል፣ ወደዛ ሲሻገር ኔጌቲቭ ስለሚሆን ማለት ነው። this becomes minus 16x equals minus 8 ሶ ኤክስን ለማግኘት ኦቨር ማይነስ 16 ኦቨር ማይነስ ፋይናል አንሰራችን ኤክስ ኢዝ ኢኳልስ ቱ ኔጌቲቭ ሳይን ይጠፋና 1 ኦቨር 2 ማለት ነው። በ8 ሲቃል ኤክስ ቢከምስ 1 ኦቨር 2 ሆነ። ኤክስ 1 ኦቨር 2 መጣ ማለት ኤክስ 1 ኦቨር 2 ሲመጣ ኬዝ 1 ላይ ያለንን ሊሚቴሽን ማሟላት አለበት ማለት ነው። ይሄ ማለት ምን ማለት ነው? ኬዝ 1 ላይ ከኔጌቲቭ ኢንፊኒቲ እስከ 1 ኦቨር 5 ድረስ ያለ ቁጥር ነው መሆን ያለበት ብለናል። ስለዚህ ያገኘነው ቫሊዩ እዚህ ሬንጅ ውስጥ ከሆነ የዚህ ሬንጅ ኤሌመንት ከሆነ ትክክል ነው መልሳችን፣ ወይም ኬዝ 1 መልስ መሆን ይችላል ማለት ነው። አለበለዚያ ግን ኬዝ 1 ሙሉ ለሙሉ ፌል ያደርጋል፣ ሶሉሽን ሴታችን አይደለም ማለት ነው። ኦኬ ሶ ኤክስ 1 ኦቨር 2 መጥቶልናል። ኤክስ 1 ኦቨር 2 መጥቶልናል which means x equals 1 over 2 is an element of ከኔጌቲቭ ኢንፊኒቲ እስከ 1 over 5 ድረስ ያለ ቁጥር ነው። is this true or false? ነምበር ላይናችን ላይ ሄደን ቼክ ማድረግ እንችላለን። አሁንም ነምበር ላይናችን ላይ ሄደን ቼክ ስናደርግ ከኔጌቲቭ ኢንፊኒቲ ማለት ከዚህ ነው።
ከኔጌቲቭ ኢንፊኒቲ ማለት ከዚህ ጀምሮ ያሉት ቁጥሮች በሙሉ ወደዚህ ሲሄድ ኔጌቲቭ ኢንፊኒቲ ነው ያለው። ከኔጌቲቭ ኢንፊኒቲ እስከ 1/5 ማለት ደግሞ እዚህ ጋር ማለት ነው። ኦኬ እስከ 1/5 ድረስ እዚች ጋር ያቆማል። 1/5 ላይ ያቆማል። ሶ 1/2 ደግሞ የቱ ጋር ነው ያለው? ቫልዩዋችን ያገኘ ነው x = 1/2 ነው። የቱ ጋር ነው ያለው? 1/2 ማለት 0.5 ማለት ነው። ስለዚህ 0.5 የቱ ጋር ነው ያለው? ኦብቪየስሊ እዚህ ጋር ነው 0.5 ኦኬ which means ከ1/5 ቀጥሎ ማለት ነው። 1/5 ከኔጌቲቭ ኢንፊኒቲ እስከ 1/5 ያለውን ኢንክሉድ አያደርግም። ስለዚህ ሶሉሽን ሴታችን አይደለም ማለት ነው። it's not a member of a number ከኔጌቲቭ ኢንፊኒቲ እስከ 1/5 ያለ ቁጥር አይደለም 1/2። ስለዚህ ሶሉሽናችን ሊሆን አይችልም ማለት ነው። ኦኬ ኦኬ ስለዚህ this is false. okay this is false ስለሆነ ኬዝ 1 ፌል ያደርጋል ማለት ነው። ኦኬ ኬዝ ስንመለከት ደግሞ this one ማለት ነው። ኦኬ this one ማለት ነው absolute value of 2x minus 4 is negative። ኬዝ 2 ላይ ኔጌቲቭ ነው። ስለዚህ እቺ ነው የምንወስደው። absolute value of 1 minus 5x absolute value of 1 minus 5x ደግሞ it's also negative። ኬዝ 2 ላይ ሁለቱም ኔጌቲቭ ናቸው። ስለዚህ ሁለቱንም ኔጌቲቭ አድርገን ነው የምንወስደው ማለት ነው። ኦኬ ሁለቱንም ኔጌቲቭ አድርገን ነው የምንወስደው ማለት ነው። ሶ ልክ ቅድም እንደሰራ ነው ኬዝ 2 ላይ 3 into minus 2x plus 4 ይሆናል 6 minus 2 into ይህም ኔጌቲቭ ነው ብለናል minus 1 plus 5x ይሆናል ማለት ነው። ኦኬ ስለዚህ ይህንን ካልኩሌት ስናደርገው ደግሞ ስንት ይሆናል ማለት ነው? 3 times minus 2x is minus 6x. 3 times 4 is 12 minus 6x plus 12 is equals to 6. Minus 2 minus 1 is minus 2 minus 1 is plus 2 because negative ሲባዛ በኔጌቲቭ ፖዚቲቭ ነው። minus 2 times positive 5x ደግሞ it is minus 10x. okay so like terms ስንሰበስብ minus 6x plus 10x ይሆናል because 10x ወደዚህ ስለምትመጣ ማለት ነው። okay equals 6 plus 2 is 8 ነው። 8 minus 12 ምክንያቱም 12 ወደዚህ ስትሄድ ኔጌቲቭ 12 ስለምትሆን ማለት ነው። ይህን ስንሰራው minus 6x plus 10x ማለት ስንት ነው? this 4x okay equals minus 4. 8 minus 12 is obviously negative 4. ስለዚህ ኤክሳችን ስንት ነው? over 4 እንዲጠፋልን ማለት ነው። ሶ 4 በ4 ይጠፋል። ኤክስ ስንት ሆነ ማለት ነው? becomes minus 1 ይሆናል because negative 4 ሲካፈል ለ4 is negative 1 ስለዚህ ኤክሳችን negative 1 ሆነች ማለት ነው። ስለዚህ አሁንም ወደ ቅድሙ ነው የምንመለሰው። ሊሚቴሽናችን ኬዝ 2 ላይ ምንድን ነው የሚለን? ኬዝ 2 ላይ ከሄድን ከ1/5 እስከ 2 መሆን አለበት ሊሚታችን ነው የሚለን። ከ1/5 እስከ 2 ድረስ ነው ኬዝ 2። ስለዚህ መልሳችን x is equals to -1 is an element of 1/5 up to 1/5 እስከ 2 ያለ ቁጥር ነው ወይ -1 is x is equals to -1 an element of a number that is found between 1/5 and 2 ብለን ነው መጠየቅ ያለብን። so is it true
or is it false? Okay. ሶ ነምበር ላይናችን ላይ አሁንም መመለስ እንችላለን። ኔጌቲቭ ዋን ያለችው የቱ ጋ ነው? ነምበር ላይን ላይ እዚች ጋ ነው ያለችው። ሬንጃችን የሚለው ግን የኬዝ ቱ ስንት ነው? ከ1/5 እስከ 1/5 የቱ ጋ ነው ያለው? እዚች ጋ ነው ያለችው። ሶ መሆን ያለበት ከ1/5 እስከ ይሄ ኤሪያ ማለት ነው። እዚህ ድረስ ብቻ ነው መሆን ያለበት። ኔጌቲቭ ዋን ግን እዚህ ጋር ነው ያለችው። ስለዚህ ኦብቪየስሊ ኢትስ ኖት ኤ ሜምበር። ኔጌቲቭ ዋን ኢዝ ኖት ኤ ሜምበር። ኦኬ ከ1/5 እስከ 2 ያለች ቁጥር አይደለችም ኔጌቲቭ ዋን። ስለዚህ መልሳችን ትክክል አይደለም ወይም ሶሉሽን ሊሆን አይችልም ማለት ነው። ኬዝ ቱ ሶሉሽን ሊሆን አይችልም። ሶ this is obviously false. ስለዚህ ኬዝ ቱም ኮምፕሊትሊ ፌል ያደርጋል ማለት ነው። ኬዝ ዋንም ኬዝ ቱም ፌል አድርጓል። ኬዝ ስሪን ቼክ ስናደርገው ደግሞ ኬዝ ስሪ ላይ አሁንም ቴብላችን ላይ እንመለሳለን። ኬዝ ስሪ ላይ አብሶሉት ቫሊዩ ኦፍ 2x - 4 ፖዚቲቭ ነው። ኦኬ አብሶሉት ቫሊዩ ኦፍ 1 - 5x ደግሞ ኢት ኢዝ ኔጌቲቭ። ስለዚህ ይሄኛውን ፖዚቲቭ ይሄኛውን ደግሞ ኔጌቲቭ አድርገን ነው የምንሰራው ለኬዝ ስሪ ማለት ነው፣ ለሶስተኛው ኬዝ። ኦኬ ሶ 2x - 4 equals 6 - 2 into 1 minus -1 plus 5x. Okay, ስለዚህ we solve for x ማለት we solve for x 3 times 2 is 6x minus 12 equals 6 minus 2 ሲባዛ በ-1 is plus 2 minus 2 ሲባዛ በ5x is minus 10x. Like terms, which is 6x plus 10x equals 8 plus 12. So this becomes higher, ይሆናል 10 ሲደመር 6 16x ነው። So over 16 over 16 ይሆናል ማለት ነው። 16 በ16 ይጠፋና x ስንት ሆነች? 20 over 16 ሲቃለል ይሄ በ4 5 በ4 ደግሞ 4 ይሆናል ማለት ነው። which is 5 over 4. so ለሶስተኛው ኬዝ መልሳችን it's 5 over 4 ማለት ነው። ስለዚህ አሁንም x is equals to 5 over 4 ኬዝ 3 ላይ ያለውን ሪኳየርመንት ያሟላል ወይ የሚለውን ቼክ ማድረግ አለብን። ኬዝ 3 ላይ ምንድነው የሚለው? ሊሚቴሽናችን ምንድነው? ኬዝ 3 ላይ ከሁለት እስከ ፖዚቲቭ ኢንፊኒቲ የሆነ ቁጥር መሆን አለበት። ኦኬ ሶ x is equals to 5 over 4 is an element of a number between 2 and positive infinity. Is this true or false? 5 over 4 ከሁለት እስከ ፖዚቲቭ ኢንፊኒቲ ያለ ቁጥር ነው ወይስ አይደለም? ነምበር ላይናችን ላይ ቼክ ማድረግ እንችላለን። So 5 over 4 means 1.25. So 1.25ን ነምበር ላይን ላይ ቼክ ካደረግነው 1.25 እዚህ አካባቢ ነው የሚሆነው። ኦኬ 1.25 እዚህ አካባቢ ነው የሚሆነው። ስለዚህ ሬንጃችን ግን ምንድን ነው? ከ2 እስከ ፖዚቲቭ ኢንፊኒቲ ድረስ ነው የሚለው። ስለዚህ ኢንክሉድ አያደርግም ማለት ነው 5 over 4። ኦኬ ስለዚህ ኬስ 3 መልሳችን ሊሆን አይችልም ማለት ነው። ኬስ 3 መልሳችን ሊሆን አይችልም። this is false. okay this is false. so overall ስንደመድም the solution set of this the solution set of
this absolute value equation is ኢምፒቲ ሴት ወይንም ኖ ሶሉሽን ማለት ነው። ምክንያቱም this is wrong and this is wrong። ስለዚህ ሁሉም ፎልስ ስለሆነ ሶሉሽን ሴታችን ኢምፒቲ ሴት ወይንም ኖ ሶሉሽን ይሆናል ማለት ነው። the correct answer is going to be D። ለዛሬ ያዘጋጀንላችሁ የማቴማቲክስ ጥያቄዎች ከማትሪክ ላይ የወጡት እነዚህን ነው የሚመስሉት። ቪዲዮዎቹን እንግዲህ ለጓደኞቻችሁ ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች ሼር ማድረግ ትችላላችሁ። ሰብስክራይብ ያደረጋችሁ ቪዲዮውን ላይክ ያደረጋችሁ ለተማሪዎች እንዲደርስ የራሳችሁን አስተዋጽኦ ማድረግ ትችላላችሁ። በሚቀጥሉት ትምህርቶች እና በሚቀጥሉት የፈተና ጥያቄዎች እንመለሳለን። ቴንክ ዩ